የምር? አዎ፣ ለእናቱ እንዲህ ከደስታው በላይ የሚጨነቅላት ልጅ ከየት ይመጣል? አየህ ልጄ፣ አንተ ከእናት ናፍቆት በላይ የእናተ ደህንነት ስለሚበልጥብን ያልነገርካት እና አለመናገር ትክክል ነው? አዎ፣ ነገሮች ከሚስተካከሉ እናትን ለመጠበቅ እንደሱ ነው ማድረግ ያለብህ። እኔ እኮ የመጣው ይምጣ ብዬ ልነግራት ወስኜ ነበር። አንቺ ካልሽ ግን ልክ ነሽ። የእናቴ ደህንነት ከኔ ናፍቆት በላይ በጣም ወሳኝነት አለው። እሷ ብቻ ደህና ትኑልኝ። እናትህን ስታውቅ ለእሷ ብለህ እንደሆነ ስለሚገባት ትኮራብሃለች። እንግዲህ ዳጊ ከእናቱ ጋር ተገናኝተዋል ማለት ነው። አቅራቢያው ሆና እናቴ ብሎ በስነ ስርዓቱ እናቴ አንቺ ነሽ ብሎ ባይላትም እናቴን በጣም ለብዙ ጊዜ ስፈልጋት የነበርኩትን አግኝቻታለሁ ብሎ እየነገራት ይገኛል። በዚህን ጊዜ ግን ገኒ በጣም ደስ ብሏታል። እንዴት አድርገህ ነው ይሄ ጥሩ የሆነ ዜና ለእኔ የደበከኝ ብለዋለች። ግን ደግሞ ይሄን ነገር በቅርብ እንደሆነ ለገኒም ነግሯታል። ዳጊ አሁን ላይ ከሳሚ ጋር አንድ ትልቅ የሆነ ጦርነት ውስጥ ገብተዋል። ዳጊ ፍላጎቱ ሁሉ እናቱን ካወቀ ጀምሮ እናቱን የሚጠብቅበት መንገድ እያየ ይገኛል። ግን ደግሞ ሳሚ እናትህ ገኒ ናት ካለው በኋላ ብዙ ጊዜ በተቀጣጠሩበት ሰዓት ሳሚንም ለማጥቃት ሞክሯል ዳጊ። ግን ደግሞ ዳጊ ያስበው ነገር ከማድረጉ በፊት ሳሚ አስቁሞታል። ይህንን ነገር ሳሚ ለዳጊ የጠራበትን ምክንያት ነበረው። እናትህና አንተን ለመዳን ከፈለግ ከቃል ያለኝ የተያዘ ፋይል አለ የበኃይሉ፣ በዛ ጉዳይ ላይ እኔም እጅ ያለበት ብሏል። አሁን ላይ ያንን ነገር ከቃል ሄደህ ካመጣህልኝ እኔ ደግሞ አንተንም እረዳሃለሁ፣ የኔ ውለታ መልሰሃል ማለት ነው ብሎታል። በዚህን ሰዓት ግን ዳጊ ምንም ነገር ከሱ ጋር መተባበር እንደማይችል እና ካሁን በኋላ ከአንተ ጋር በጭራሽ ምንም አይነት የሆነ ትብብር አላደርግም ብሎት ነበረ። ዳጊ እንደምንም ብሎ ሳሚ አሳምኖታል። ይህ ነገር አንተ ካላደረግክልኝ የአንተና የገኒ እናትና ልጅ ማወቃችሁን መተዋወቃችሁን ነግረውና ያጠፋችኋል ብሎታል። እኔ ምንም ነገር ባላደርግም አሁን ላይ ግን ሳሚ አንተና እናትህ ላይም ካሁን በኋላ መጥፎ ነገር አላደርግም፣ እኔም ተገድጄ ነውና ይሄ ነገር ያደረኩት ብሎታል። ሳሚ ሁሉንም ነገር ከበኃይሉ ጋር ሳይፈልግ እንዳደረገ ነው እንዳስፈራራውና በሱ ፍራቻ እጅ ውስጥ ስለሆነ እንዳደረገው ለዳጊም ሙሉ በሙሉ አስረድቶታል ማለት ነው። ይህንን ነገር ግን ብሌን አውቃበታለች ለዳጊ። ዳጊ ደግሞ ልብሱ ላይ ይህ ነገር ደም ነገር ከነካው በኋላ ይህ ነገር እውነቱን እንዲነግራት አድርገዋለች። ዳጊ ደግሞ በምትኩ ለሳሚ መርዳት እንዳለበትና ገኒ ደግሞ የብሌንም አሳዳጊ እናት እንደሆነችና ብሌን እናቷንም እንደማትጎዳባት ለሷ ስል ብዙ ነገር አድርጋለሁ ብላለች። ከቃል ክፍል ትክክለኛውንም ፋይል ወስደው ለሳሚ እንደሚሰጡት ቃል ተግባብተው ነበርና አሁን ላይ ዳጊና ብሌን አንድ ሆነዋልና ቃላቸው አንድ አድርገው ዳጊ ግን ደግሞ ለብሌን ዳጊ ብሌንን የቃል ክፍል እንድትሄድና ቃል ደግሞ ይህ ነገር ቃል ሄዳ ዳጊ ጋር እንድትቆይ እንዲያደርግ አድርገዋለች። ግን ደግሞ ቃል ከዳጊ ክፍሌ ድረስ ነይ ማለቱ በጣም አስደስተዋት ነበርና ለባብሳ ደምቃ ነበረ ወደ ዳጊ የሄደችው። ይህንን ብሌን ግን ያመጣችው ሀሳብ ለቃል ጥሩ ሆነ እንጂ ለዳጊ ትክክለኛ መፍትሄ አልነበረም። ቃል ደስተኛ ነበረች። ወደ ዳጊ በፍጥነት ነበረ ተውባ ለመሄድ ያሰበችው። ግን ደግሞ ብሌን ቃል ከመውጣቷ በፊት ሄዳ ነበረ። እስክትወጣ ስትጠባበቃት ነበረ። ወደ ዳጊ በፍጥነት ሄዳለች። ቃልም ግን ደግሞ ቃል ያሰበችው ዳጊ ከኔ ጋር ዛሬ
ደስተኛ ያደርገኛልና አብሬው ብዙ ነገር አሳልፋለሁ ብላ ነበረ ወደ እሱ የቀረበችው። ግን ደግሞ ቃል እንዳሰበችው ዳጊ ተለይቶባት ነበርና ግን ደግሞ ብሌን ያሰበችውንም ለማሳካት ብዙ ሰዓት ወስዶባታል። ከዛ ከኮምፒውተሯ ከፍታ የተቆልፈው ኮምፒውተር ከፍታ ከዛ የሚፈልጉት ነገር ለማውጣት በጣም ብዙ ታግላ ነበረ ብሌንም። ዳጊና ቃል ግን ሁለቱም አልተስማሙም ነበረ። ዳጊ ፊት አንስተዋት ነበረ። በመጨረሻም ግን የተገባቦተነውን ቃል ከብሌን ጋር አሁን ላይ የግድ ማድረግ አለብኝ ብሎ ነበረ። ዳጊ ግን ቃል አሁን ላይ ለዳጊ ስማዋለች ማለት ነው። በዚህን ሰዓት ገፍትሮ ጥሏታል መሬት ላይ። ቃል በጣም ተናዳ ነበረ። በዚህን ጊዜ ከተናደደች በኋላ አመሰግናለሁ ነበረ ያለችው። ይቅርታ አድርጊልኝ፣ እንደዚህ ማድረግ ፈልጌ አልነበረም፣ ይቅር በይኝ እያላት ነበረ ዳጊ። ምንም ነገር ብትለኝ አሁን ምንም አልሰማህም፣ በስሜቴ እየተጫወትክብኝ ነው። ቢያንስ እንኳን ባትፈልገኝ ስሜቴ ላይ ለምን ትረማመዳለህ እያለችው ነበርና ዳጊ ግን አሁንም ቢሆን ይሄ ነገር በጭራሽ አልወደደውም ነበርና በመጨረሻ ግን ሁለቱም ሳይስማሙ ወጥተዋል። ሮጣ ወጥታለች። በዚህን ጊዜ ብሌንም አግኝታው ፋይሉንም ወደ ኮፒ ለማድረግና ለማጥፋት ትንሽ ቀርተዋት ነበርና በዚህን ጊዜ ዳጊ እየተከታተላት ነበርና እንዳትከተለኝ ብላለች። ዳጊ መልሶ ሲከተላት ትክክለኛ ስሜቱ ይነግረኛልና ወድሻለሁ ይለኛል ብላ ነበረ ያሰበችው ቃል። ግን ደግሞ እንዳሰበችው በጭራሽ አልሆነላትም ነበረ። ቃል ድጋሚ ምንም ነገር ይቅርታ ብቻ ነበረ ያላት ዳጊ። ቃል በጣም ተበሳጭታ ነበርና ግን ደግሞ ብሌን ጋር ስትሄድ ብሌን ይቅር በይኝ ሲል ሰምታለች ማለት ነው። ግን በመጨረሻ ምን እያደረክ ነው? ከዛች ገረድ ጋር ተመሳጥረክ ምን እያደረከኝ ነው? በማለት ትንሽ እንኳን እርምጃ ብትሄድ ሊደፍረኝ ነው ብዬ እጮኻለሁ ብላለች ቃል። ብሌን አሁን ላይ ፍጥነት አድርጋ በእጇ አስገብታለች። ወደ ክፍል ስትገባ እያጸዳች ነበረ ብሌንም። ቃል ግን ምን እያደረግሽ ነው? ተመሳጥራችሁ ምን እያደረጋችሁ ነበር ያለቻት። በዚህን ሰዓት ግን ምንም እያደረግን አይደለም ብላታለች ማለት ነው። ግን በመጨረሻም ብሌን ምንም እንዳላደረገች ለቃል ብትነግራትም ግን ብሌን አላመነችም ነበረ። ለመፈተሽ ሞክራለች። ብሌን ነቅታ ብዙ ራሷን መጀመሪያ ቅድሚያ ዝግጁ አድርጋ ነበረ ማለት ነው። አሁን ላይ የደበቀችውንም ፋይል ለሳሚ አስረክበውታል ከዳጊ ጋር ማለት ነው። በመጨረሻ ግን አሁን ላይ ሳሚ የጓደኛዋ ሄለንንም እንዲያስወግዳት አድርገዋለች ነበረ። ቃል ግን ደግሞ አሁን ላይ ቃልንም በእጁ ካስገባ በኋላ ፋይሉም ሳሚ እሷ እኔ እንዳንቺ አይደለሁም እና የራሴ መንገድ እጠቀማለሁ ብሏል። ለብሌንም ለሱ ሰላይ እንድትሆን አድርጓታል። ግን ደግሞ ለእናቷ ለሰላምም ካሁን በኋላ ሄለን አትመጣም ጓደኛዬ ውለታ ይዞኝ ነበረ ብላ ቀድማ አሁንም ለእናቷ ተናግራለች ቃል። በዚህ ሰዓት ሰላም ደስተኛ ሆና ነበርና ሰላም ወደ በኃይሉ ሄዳ ነበርና በኃይሉ ጋር ሄዳ አውርተዋለች። በቅርቡ እንደሚፈታ ነበረ የተናገረው። በኃይሉ ግን አሁን ላይ የተናገረችው ነገር ነበርና ያንን ወደ ቤቱ በቃል ስም ላዞር ትንሽ ንብረት በቃል ስም ላዞር ነው ብላው ነበረ። በጣም ተናዶ ነበረ። ራሴን አስገብቻት ትቅደመኝ ወይ በማለት እውነትም የተደረገ መስሎት ነበርና ግን ደግሞ ሰላም ምንም አልተሳካልኝም እና ቀጠሮ ላይ ናቸው ብለዋለች። በዚህ ሰዓት በጣም ደስተኛ ሆኖ ፊቱ ላይ ደስታ ይታይ ነበረ በኃይሉ። በመጨረሻም ግን እኔ ወጥቼ አግዝሻለሁ ብሏታል። እኔ ያበላሸሁት እኔ ማስተካክለዋለሁ ብሏል በኃይሉ። ያሰበው ነገር ባይታወቅም አሁን ላይ ቃልም እየተጠባበቀች ነበረ። ቤት ቡና ፏ አድርጋ ብሌን እየጠበቀቻት ነበርና ለሰላም በዚህ ሰዓት አንቺ በእሷ ፊት መወደድ ፈልገሽ ምንድነው የምታሽቃብጪው ብላት ነበርና ግን ደግሞ ሰላም ስትመጣ ስታይ ብሌን ባዘጋጀችውንም ቡና ላይ እንድትነሳ አድርጋ
ማሚ መጣሽ እያለች ስታሽቃብጥ ነበረ። ቃል ግን በመጨረሻ በእሷ ስም ምንም ነገር እንዳልተዘዋወረ አውቃለች። ይሄ ነገር እንዳልተስተካከለ ስትሰማ በጣም ፊቷ ተቀያይሮ ነበረ።